ዛሬ ለህልማችን አንሰራም፣ ነገ ላይ ለሰው ህልም እንሰራለን። በ40 ዓመትም በ50 ዓመትም ኤምፕሎይ ሆነህ ትሰራለህ። ወጣቱ ምን እየሰራ ነው? ሲዝናችንን በሚገባ ግን እየተጠቀምን ነው ወይ? የኔና የእናንተ ጥያቄ። ዳሩ ግን ያልተፈተነ ማንነት ያልተፈተነ ስብዕና ነው ብለን ልንጠራው አንችልም። ካምፓስ ሲገባ እኮ ፍሬሽ ላይ ነው ብዙ ሰው የሚጫረው፣ ብዙ ሰው ይባረራል። ለምን? ስለዚህ 20 ማለት መሰላል ናት። ከምን ከልጅነት ወደ እውቀት ወይም ወደ አዋቂነት የምንሸጋገርባት 10 ዓመታት ናቸው። 20ዎቹ ውስጥ መራራት ትችላለህ። 20ዎቹ ውስጥ ዝቅ ብለህ መማር ትችላለህ። 20ዎቹ ውስጥ ባሪስታ ሆነህ መስራት ትችላለህ። 20ዎቹ ውስጥ ሊስትሮም ሆነህ መስራት ትችላለህ። 20ዎቹ ውስጥ ጉሊት መስራት ትችያለሽ። 20ዎቹ ላይ ብትጋፈጡና 30ዎቹና 40ዎቹ ላይ ፍሬውን ብትበሉ ይሻላል። ምርጫ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ባላችሁበት ሁሉ ፍቅርን፣ እድገትን፣ መትረፍረፍን ተመኘሁላችሁ። እንግዲህ እኔ ጋር ሁሉ አማን ነው አልሐምዱሊላህ። እንግዲህ ያው የስኬት ነገሮችን አይደለም የምንወያየው። እንግዲህ እንደምታውቁት በጣም የሚገርማችሁ ነገር በተለይ ዛሬ በእኛ ማህበረሰብ ውስጥ በጣም የሚባክኑ ነገሮች አሉ እና እነዛ የሚባክኑትን ነገሮች፣ ኢነርጂዎች፣ ሪሶርሶችን መልሰን ብንሰበስበው ምን አይነት ትልቅ ኢምፓየር መገንባት እንደምንችል ሳስብ በተለይ እንግዲህ ያው የውጭው ዓለም የራሳቸው መርሆች የራሳቸው ነገሮችን የሚሰሩበት መንገድ አላቸውና እኛስ እንዳው እንደነሱ ብንሆን የሚል አንዳንዴ ያለ አይደለም የምትመኙት ነገር። እንግዲህ አሁን የማወራው ዛሬ ስለኛ እኛ ሀገር ስላለው በተለይ ወጣት የሚባለው በተለይ ደግሞ ይሄ ትኩስ ኃይል የሚባለው ከ20 እስከ 29 አይደል ሞትስ 20ዎቹ ወጣቶች የሚባሉትና ወጣቱ ምን እየሰራ ነው? ወጣቱ ራሱን ለማሳደግ ራሱን ለማጎልበት ራሱ ላይ እየሰራ ነው የሚባለው ነገር ያሳስባል እንደ ትውልድ አይደል? በተለይ አሁን ከትምህርት ቤት የወጡትን ወጣቶች ስንመለከት አይደል ከትምህርት ቤት የወጡበት እድሜ፣ ከዛ በኋላ ደግሞ ስራ የምንጀምርበት እድሜ፣ ከዛ በኋላ ደግሞ ያው እንደምታውቁት ፈረንጅ ከሆነ አደልት ብሎ የሚጠራቸው 18 ሲሞሉ ነው። ኦሬዲ አንድ ሰው ያዘጋጁታል አይደል? ልጃቸውን በቃ በየሌቭሉ ያዘጋጃሉ። ለምን? ለኃላፊነት ማስረከቢያ፣ ለኃላፊነት መስጫ። እኛ ጋር ስንመጣ ግን እንደው አብዛኛው ወጣቱ ከትምህርት ቤትም ወጥቶ ከዩኒቨርሲቲ ተመርቆ ቤት ተቀምጧል እናቱ ጋርና አባቱ ጋር። አረ ከዩኒቨርሲቲ ወጥቶ አይደለ ምን እያረክ ነው ብሎ እንኳን ያለ አይደለ እንዳው ትንሽ ፑሽ የሚያደርግ ወላጅ አይታይም። እንደኛ ማህበረሰብ ነው የማወራውና ታዲያ እንግዲህ ነጮችን ብቻ ሳይሆን ኦፍ ኮርስ ሰክሰስፉል ስቶሪዎችን ስንሰማ መቼ ስራ የጀመሩ ሰዎች ናቸው ሰክሰስፉል የሆኑት? አብዛኞቹ አርሊ ነው የሚጀምሩት እና እንግዲህ ስመጥር የሆኑ ሚሊዮነሮች ኢንክሉዲንግ እንግዲህ ወጣት የሚባለው ማርክ ዙከርበርግ ነው። በጣም በወጣትነት ሆነ ወደ ስራ ዓለም የገባው ዩኒቨርሲቲ ተማሪ እንዳለ ወደ ስራ እንደገባ እናውቃለን አብዛኞቻችን ኢንክሉዲንግ ኢቭን ቢል ጌትስ አይደለ? which means እነዚህ ሰዎች ቫልዩ ያለውን ታይም ነው የተጠቀሙት። ይሄ በጣም ይሄ እንደ እርሻ ስናስብ እርሻ የራሱ ሲዝን አለው። ስለዚህ የሰው ህይወትም ሲዝን አለው። ሲዝናችንን በሚገባ ግን እየተጠቀምን ነው ወይ? የኔና የእናንተ ጥያቄ። ሲዝን ስንል አይደል ወቅቶች አሉ አይደል? እኛ ሀገርም እኛም እንላለን እኮ ምንድነው ጊዜ ሳለህ ሩጥ ይባላል። የሚገርመው ጊዜ ሳለህ ሩጥ ማለት ሩጫ ስትችል ነው። በ40ዎቹና በ50ዎቹ ውስጥ ሩጫ ትችላላችሁ እንደገና መጀመር ማለት ነው አይደል? ስለዚህ the secret of 20s የ20ዎቹ ምስጢር 20 ላይ እኛ ራሳችን እንግዲህ እንደ ማህበረሰብ አይደለም የምናወራው 20 ላይ ከትምህርት ቤት ወጥተናል አይደል? ያቋረጠም አቋርጧል ብቻ የሆነ ነገር አድርገናል። 20 ምን ማለት ነው? 20 ገንዘብ አልሰራሁም ገንዘብ አላገኘውም ብለን ወይም እንትን አላገኘውም ብለን የምንነጫነጭበት እድሜ ነው ወይስ 20 ማለት የምር የምንማርበት እድሜ ነው? ምክንያቱም እንዳልኳችሁ 20 በፊት ማለት የቤተሰብ ውሳኔ ውስጥ ነው የነበር ነው አይደል? ምን መስራት እንዳለብን፣ ምን መማር እንዳለብን፣ ኢቭን ምን መልበስ እንዳለብን ቤተሰቦቻችን ይወስኑልናል እና አብዛኛውን ኃላፊነታችንን አብዛኛውን ይሄ ሸክሙን የተሸከሙልን እናትና አባቶቻችን ናቸው። ስለዚህ እንደው ቁጭ ብሎ ለሚገምት ሰማይ ቅርቡ ነው እንደሚባል ያው እኔ ትልቅ ሰው መሆን እችላለሁ ጠንካራ ሰው ነኝ ምናምን ነኝ ብለን እንደው ዝም ብሎ ሃይፖቴቲካሊ ለራሳችን የምንሰጣቸው ነገሮች ሊኖሩ ይችላሉ። ዳሩ ግን ያልተፈተነ ማንነት ያልተፈተነ ስብዕና ነው ብለን ልንጠራው አንችልም። ምክንያቱም ገና መች ታየ። ስለዚህ 20ዎቹ ማለት አንተ ገና ራስ እስከ 20 ድረስ ሰው ነው ኮንትሮል እያደረገ የነበረው። ሜቢ ኢቭን የፒር ግሩፕ ኮንትሮል አለብህ አይደል? የብዙ የኢንቫይሮንመንት ኮንትሮል አለብህ። ብቻ በብዙ ኮንትሮል ውስጥ ነው ያለን አብዛኞቻችን።
ስለዚህ ሰልፍ ኮንትሮል የሚገርማችሁ ነገር ብዙ ሰዎች እኮ ሰልፍ ኮንትሮል ማድረግ ስላቃታቸው እንዴ የከሰሩት ሪሌሽንሺፕ ላይ የከሰሩት ትምህርት ላይ ያቋረጡ አይደል አዲክሽን ውስጥ ገብተው አይደል በተለይ ታውቃላችሁ ትምህርት ቤት ላይ በተለይ ካምፓስ አብዛኞቹ የሚገርማችሁ ነገር በኔ ጊዜ በእርግጠኝነት ያው ዘመኑ ተቀያየረ እንጂ ተመሳሳይ ባህሪያቶች ናቸው ያሉት ካምፓስ ሲገባ እኮ ፍሬሽ ላይ ነው ብዙ ሰው የሚጫረው ብዙ ሰው ይባረራል ለምን ምክንያቱም ለዛ ኢንቫይሮንመንት አላዘጋጁንም ይሄ ሰልፍ ኮንትሮል ዶሮ እኮ ጠዋት መጥቶ ከእንቅልፍ የሚቀሰቅሰን አላርም አይደለም ቤተሰብ ነው እናቴ አባቴ አይደል ተነሺ ተነስ ብሎ የሚቀሰቅሱን ከዛ ካምፓስ ትገባለህ ካምፓስ ስትገባ ሰልፍ ኮንትሮል የሚጀምረው እዛ ጋር ነው ስትነቃ ኦሬዲ ነገሮች ከሄዱብህ ሰልፍ ኮንትሮል አለ እሱ ብቻም አይደለም በተለያየ ሪሌሽንሺፕ የሚገባው ሰልፍ ኮንትሮሉ ስላለመድ ነው ምክንያቱም እኛ ውስጥ አለ ግን ገና ይሄ አላወጣ ነው አልዳበረም ራስን መቆጣጠር የሚባለው ነገር አልዳበረም ስሜትን መቆጣጠር የሚባለው ነገር ገና አልዳበረም ገንዘብን መቆጣጠር የሚባለው ነገር ገና አልዳበረም ለዛ ነው ብዙ ሰዎች ባያዎቹ ውስጥ ለመማር ሳይሆን ራሳቸውን ያዘጋጁት ራሳቸውን እንደ አዋቂ ቆጥሮ ስለሆነ የሚወጡት 20 ላይ ኤክስፔክት የሚያደርጉት በጣም ከፍተኛ እኔ በጣም በብዙ አጋጣሚ ከይሄኛው ጀንዚ ጋር በጣም እገናኛለሁ ወጣቱ ጄነሬሽን ማለት ነውና ጣሪያቸው ኤክስፔክቴሽናቸው ከፍተኛ ነው ራሳቸውን ለማዘጋጀት ግን ለማርኬት ራሳቸውን ለማዘጋጀት እንደ ሰራተኛ ራሳቸውን ለማዘጋጀት እንደ ነጋዴ ራሳቸውን ለማዘጋጀት እንደ ፊውቸር አባት እንደ ፊውቸር እናት ራስን ለማዘጋጀት እንደ ነገ ባለሀብት ራስን ማዘጋጀት ጋር የለም በቃ አለ አይደለ ይሄ በኢንስታግራም በመናምን የምናያቸው ይሄ የውሸት ይሄ ያለው አይደለ በቃ ያ እንዳም የበለጠ ኢሞሽናል እንድንሆን የበለጠ ስሜታዊ እንድንሆን እንጂ ስሜታችንን ለማሳደግ የምንሰራው ወይም ደግሞ እየከፈልን ያለነው ዋጋ ብዙም አይደለም ሳናስበው የሚገርማችሁ ነገር 20 ዓመት ነው ከዛ 21 ዓመት ነው ለምን ያው በቃ አሁን እንግዲህ 2020 ምናምን 2026 2027 እያልን ነው አንዱ አመት 12 ወር አንተ ካላቀድክበት አንቺ በደንብ ካላቀዳችሁበት ምን በዚህ መውሰድ ያለብኝ ኮርስ ይሄ ነው መማር ያለብኝ ይሄ ነው ማን ነው ኮች ሊያደርገኝ የሚችል ኮች የምመርጥበት ምክንያቱም 20ዎቹ ለማግኛ ሳይሆን 20ዎቹ በደንብ አድርገን ከዛም ዕውቀት የምናገኝበት የምንማርበት which means በቃ አሁን በራሳችን ጊዜ መሄጃችንን ወይ መንገዳችንን የምንቀርጽበት በደንብ አድርገን በሚገባ ስብናችንን በሚገባ መተው ያለብን ነገር እየተወን ራሳችንን ኮንትሮል ግዛ አድርግ የሚል ስሜታዊ ሳትሆን ስሜትን ወደ ጎን ትተሽ በሚገባ ሰው ሙሉ ሰው ለመሆን የምትሄዱበት ጉዞ ነው 20ኛው ማለት ነውና ሀያዎቹ ውስጥ ያላችሁ ወጣቶች ከማንም ጋር ራሳችሁን ማነጻጸር 30ዎቹ ውስጥ ካሉት ጓደኛችሁ ጋር ራሳችሁን ማነጻጸር የለባችሁ ለምን 30ዎቹ ጋር የደረሰ ሰው ኦሬዲ ያካበታችሁ ልምዶች ናቸው እዛ ጋር ያደረሱት ስለዚህ 20 ማለት መሰላል ናት ከምን ከልጅነት ወደ ዕውቀት ወይም ወደ አዋቂነት የምንሸጋገርባት 10 ዓመታት ናቸው ይሄንን 10 ዓመታት ያረጋችሁት ነገር 30ዎቹን 40ዎቹን 50ዎቹና 60ና 70 ፈጣሪ እድሜ ፈቅዶልን ሽቶልን ረጅም እድሜ ከኖረን ዛሬ ላይ የጣልነውን መሰረት ነው ነገ ላይ ሃርቨስት የምናደርገው ምክንያቱም የማይፈቅዱ ነገሮች አሉ 20ዎቹ ውስጥ መራራት ትችላለህ 20ዎቹ ውስጥ ዝቅ ብለህ መማር ትችላለህ 20ዎቹ ውስጥ ባሪስታ ሆነህ መስራት ትችላለህ 20ዎቹ ውስጥ ሊስትሮም ሆነህ መስራት ትችላለህ 20ዎቹ ውስጥ ጉሊት መስራት ትችያለሽ 20ዎቹ ውስጥ ነው ያምራሉ ነገሮች በጊዜያቸው ነው የሚያምሩት ይባላል አይደል ነገሮች በወቅታቸው ነው የሚያምሩት አባባ በወቅቱ ነው የሚያምረው ስለዚህ ሁሉ ነገር ወቅት አለው ልጅነትም ወቅት አለው ኖ ሞር ልጅነት 20ዎቹ ውስጥ ተቀምጣችሁ ልጅ ነኝ ብሎ ማሰብ አሳዛኝ ነው እርሊ መጀመር በነገራችን ላይ የእፎይታ ጊዜያችን በጣም ነው የምትቀርብልን በልጅነቱ በዚች 10 ዓመታት ውስጥ ያሾፈ ሰው ግን እመኑኝ 30ዎቹን ብሎ ይጀምራል ለምን ልምድ የለውም እኮ እድሜያቸው ነው እንጂ የተቆጠረው ከአንድ ሰው ጋር ሳወራ ለካ እድሜያቸውን ሰዎች የሚደብቁት ስላልሰሩበት ነው ሲለኝ ነበርና እኔ ብዙውን ጊዜ እድሜን አልደብቅም ያው አሁን መቼስ መታችሁ እድሜሽ ስንት ነው ልትሉ ትችላላችሁና እድሜን አልደብቅም ለምን ነው እድሜን ማልደብቀው ምክንያቱም በአርሊ ነው የጀመርኩት ስራ ነኝ 10ዎቹ ውስጥ እያለሁኝ ነው የጀመርኩት ስለዚህ 10ዎቹ ውስጥ እናንተ አሁን አርሊ ነው ለምን 30 ድረስ ይሄዳሉ እኔ ሚሊዮነር ለመሆን ብላችሁ ከጠየቃችሁ ችግር የለውም አስቀድመህ ጀምራ ራስህ ላይ ሰልፍ ኮንትሮሉን አስቀድማችሁ ጀምሩ የህልማችሁን መሪ
ለሰው ሰጣችሁ በ20 እና በ30 እና ምናምን ውስጥ ሰው በዚህ ሂጂ በዚህና ያለን የምንፈልግበትን ቦታና የምንፈልገውን ነገር ህይወት ውስጥ ማኖር ህይወት ውስጥ ማግኘት ከባድ ነው። ስለዚህ ሰልፍ ኮንትሮል ኢዝ ኤቭሪቲንግ። በቃ ራሴ ብቻዬን ማሳደግ እንፈራለን። የሚገርማችሁ ብዙዎቻችን እኔ አይ ኖ a lot of people እድሜያቸው 30ዎቹ ውስጥ ሆኖ እኔ ብቻዬን አድሬ አላውቅም፣ እኔ እፈራለሁ፣ እኔ ቢዝነስ ሞክሬ አላውቅም። 30ዎቹ ውስጥ አቤት ከባድ ነው። 30ዎቹ ትገረሚያለሽ እንደ 40ዎቹ አሉ አይደለ? እናቴ ትቆጣኛለች በ40ዎቹ። ማይ ጎድነስ ሄይ ዌክ አፕ። ህይወታችሁ ውስጥ የሆነ ነገር ጥላችሁ መሄድ የምታስቡ ከሆነ በተለይ ለሰው መስራትን የማትፈልጉ ከሆነ ለእኔ እኮ ለእንትን ስል ነው እንዲያረኩት ብላችሁ መጸጸትን የማትፈልጉ ከሆነ just use your time። ምክንያቱም እዚህ ምድር ላይ ትልቁ ሪሶርሳችን ጊዜያችን ነው፣ እድሜያችን። otherwise የውላችሁ እመኑኝ ፍሮንት ሎድ ላይ አሁን መጀመሪያ ላይ መጠንከር መበርታት ችግሮችን መጋፈጥ የምትፈቅዱ ከሆነ ለምን መሰላችሁ? ችግር መጋፈጣችሁ አይቀሬ ነው፣ የጊዜ ጉዳይ ነው እንጂ 20ዎቹ ላይ ብትጋፈጡና 30ዎቹና 40ዎቹ ላይ ፍሬውን ብትበሉ ይሻላል? ምርጫ ነው ወይስ አሁን ጊዜው ችግር የለውም አሁን በቃ የቺሊንግ ጊዜ ነው፣ እንጫወታለን፣ እንዝናናለን፣ በቃ እሳብቱዩ። ግን ሁሉ ነገር ጊዜ ያለው በጊዜው ነው የሚያምረው። በጊዜ የሰራችሁ ነገር ካላችሁ ቺል ብታደርጉት ኦኬ። ምንም የሌለው ሰው 1 ወር ከስራ ቢቆም ቀጣይ ወር ላይ ብድር ውስጥ የሚገባ ሰው 2 ወር ከስራ ቢቆም ቀጣዩን ወር ላይ ልጆቹን የሚያበላ ነገር የሌለው ሰው እንዴት ቺል ያደርጋል? 1 2 30ዎቹ ውስጥ ኦልሬዲ ቤተሰብ ትገነባላችሁ። ስለዚህ እንደ 20ዎቹ ውስጥ መሮጥ አትችሉም። የሚይዛችሁ ብዙ ተጎታቾች አሉ፣ ብዙ ነገር። እሺ ስለዚህ መሮጥ ያለባችሁ በሚገባ ስኪል ዴቨሎፕ ማድረግ፣ ኮሙኒኬሽናችሁን ይሄ ሶፍት ስኪሎችን ዴቨሎፕ ማድረግ፣ ኮሙኒኬሽን ስኪሎቻችሁን ዴቨሎፕ ማድረግ፣ ኔትወርኪንግ መስራት፣ ከሰው ጋር መተዋወቅ፣ ለነገ ቢዝነሳችሁ ለነገ ገቢያችሁ መስመር መዘርጊያው 20 ነው። 20ዎቹ መስመር መዘርጊያ ናቸው እንጂ ሃርቨስት የምናደርገው በ20 አይደለም። 20 ላይ በደንብ አድርገን ያገኘናቸው ክህሎቶች ያገኘናቸው ትምህርቶች እዚህም ሄዳችሁ እዛም ሄዳችሁ የተከረኮማችሁት ኩርኩሞች 30ዎቹ ውስጥ ፍሬያቸውን ማየት ትጀምራላችሁ። 40ዎቹ ውስጥ በደንብ ያብባሉ፣ በደንብ ያፈራሉ። ስለዚህ ሲዝን ነውና 10 ቤት እያለን ስለ ስራ ላናወራ እንችላለን። ግን አሁን ልጆች እንዳውም የስራ ባህሪ እየወረደ ነው። 15 16 እየተጀመረ ነው። በተለይ ይሄ የጀንዚው ሶሻል ሚዲያ ላይ በደንብ እየሰራ ነው የሚገኘውና ስለዚህ ምንድነኝ እኔ የነገ እጣ ፈንታዬን ህልሜን ዛሬ ላይ ለህልማችሁ ከሰራችሁ 20ዎቹ ውስጥ ለህልማችሁ ከሰራችሁ 30ዎቹ ውስጥ አፕላይ ታደርጋላችሁ። ለህልማችሁ ከሰራችሁ እመኑ። ለህልማችሁ የማትሰሩ ከሆነ ግን ዛሬ ለህልማችን አንሰራም፣ ነገ ላይ ለሰው ህልም እንሰራለን። በ40 ዓመትም በ50 ዓመትም ኤምፕሎይ ሆነህ ትሰራለህ። በ60 ዓመትም ገና ለሰው ትሰራለህ። ህልም ከሌላችሁ፣ ዳይሬክሽን ከሌላችሁ፣ ፐርፐስ ከሌላችሁ ችግር የለውም። ተቀጥራችሁ መኖር የምታስቡ ለሆነ ሰው ህልም እድሜ ልክ መልፋት የምትፈልጉ ከሆነ ችግር የለውም። እሱም ቢሆን ግን በነገራችን ላይ ችግር አለው። ለምን እንደው ታውቃላችሁ? ዛሬ ላይ ራሳችሁን አፕዴት አድርጋችሁ ስኪል ከሌላችሁ 30ዎቹ ውስጥ ምን የምትሸጡት ስኪል አላችሁ? ሜቢ ተራ ሰራተኛ ልትሆኑ ትችላላችሁ እንጂ ላደሩን ወደ ላይ ከፍ ማለት አትችሉም። ስለዚህ እንበርታ። 20ዎቹን በሚገባ ኮንትሮል እናድርግ። 30ዎቻችንና 40ዎቻችን ኮንትሮል ታደርግልናለች 20 እድሜ ልካችንን ኮንትሮል ታደርግልናለች። 20 ላይ የተማርነው ትምህርት፣ 20 ላይ ያገኘነው ክህሎት፣ 20 ላይ ያገኘነው ስኪል እና ብቃት 30 እና 40 ላይ እፎይ ያሰኘናል። ስለዚህ እንበርታ፣ እንጠንክር። ላስፈራራችሁ አይደለም፣ የዘገያችሁ ሰዎችን እያስፈራራሁኝ አይደለም፣ እኔንም ስለሚመለከተኝ። ግን እቺን ፍሩትፉል የሆነቿን እድሜ ምንም ነገር ብንሰራበት የምናምርበትና የምናከማችበት እድሜን በዋዛ ፈዛዛና እንዳው በማይረባና በሚረባ ነገር ጊዜያችን እንዳታጠፉ እንዳታባክኑ ያለኝን ልምድ ላካፍላችሁ ብዬ ነው የመጣሁት። በእርግጠኝነት በጣም ትልልቅ ኮንሺየስነስ ፈጥራችሁ ጊዜያችሁን ፕሮፐርሊ እንደምትጠቀሙ አምናለሁ። 20ዎችም 30ዎችም 40ዎችም 50ዎችም 60ዎችም ግን ሁሉም የራሱ ዲፓርትመንት አለው፣ የራሱ ሲዝን አለው። ስለዚህ ዛሬ ሲዝኔ 20ዎቹ ምርጡ ትውልድ፣ በጣም ለማህበረሰቡ ትልቁ ትውልድ፣ አንድን ሀገር አንድን ማህበረሰብ የሚቀይር ትውልድ 20ዎቹ ውስጥ ያላችሁ ናችሁ። በርቱ፣ ጠንክሩ። የስኬት ጫፍ ላይ እንገናኝ።